በደንብ ግረት ነው ሰገን ሰገን ወይኔስ ቁንጫ ብትዘል ወደ መሬት ነው ሰገን ሮጠሽ የትም አታመጪ ያው እንደ ልማድሽ ይዤ አንቄ አመጣሻለሁ ይልቅ በጸባይ ተመለሽ ሰገን ቅጣትሽ እንዲከፋ ከፈለግሽ መጣሁልሽ ሰገን ማን አባሽ ነበሩ የሚከፍትልሽ? ቁልፍ አንቺ ጋር አለ አይደል? አይሰገድ ትንሽ ቀን እዝናናብሻለሁ። በገዛ እጅሽ ግን ሞትሽን አመጣሽ።
ሰገን ተረጋጊ። የባለፈው ልጅ እኮ ነው ያስታውሽ? ማን ነው አክሊሉ እያሳደደሽ ነው? እሱ ነው የሚያባረርሽ? ምንድን ነው የምትፈልገው? እሺ ድምፅሽን ቀንሽ፣ ሰገን። ይገልሃል፣ እኔንም ይገለኛል። ይኸውልሽ ከዚህ ክፍል ውጪና ወደ ራስሽ ክፍል ይዤሽ። እንደውም አልሄድም፣ የሚያድነኝ ሰው አግኝቻለሁ። አይ እኔ አላድንሽም ሰገን፣ አላድንሽም። አብሮኝ የሚሞት ሰው አግኝቻለሁ። እሱም አይጠቅምሽም፣ አንቺ እንደማይገልሽም። ዛሬ ይገለኛል፣ እገልሻለሁ ብሎኛል። እሺ እንተጋገዝ። መዳን አትፈልጊ? ይኸውልሽ አሁን አንቺ ወደ ክፍልሽ ሂጂ፣ ሂጂና ግቢ። ይኸውልሽ ሁለታችንን እዚሁ ካገኘን ተባባሪ ነሽ ብሎ ሁለታችንን የሚያጠፋል። አልገባም። እንደውም በሞት ይሻለኛል። እዚህ ለስንት ጊዜ እንደታሰርኩኝ ታውቃለህ? ለስንት ዘመን እንደተደፈርኩኝ ታውቃለህ? አታውቅም። ሰው ስለሆንኩኝ እኮ ነው የምራመደው። ሰው ስለሆንኩኝ እኮ ነው የምሮጠው። ሰው መሆኔ ስለቀረ እኮ ነው። ቃል እገባልሻለሁ፣ ከዚህ ቦታ አስወጣሻለሁ። እሺ ግን አንቺ አግዢኝ። ቃሌን አከብራለሁ። አንቺ ወደ ክፍልሽ ሂጂ፣ እሱን ያዥልኝ ከቻልሽ። ይኸውልሽ አንቺ ፍለጋ ሲመጣ እኔንም ያገኘኛል፣ እኔንም ይገለኛል። ወደ ክፍልሽ ሂጂ እባክሽ። እቺ ቆራጣ የታባቷ ሄደ። እዚህ ቤት ግን አንዳች ያላወቁት ነገር እየተካሄደ ነው ያለው። በድሉ ግን ምንድነው ችግርህ? አንተ ለኔ የሚሆን ቤት ማግኘት አቃተው ነው? በቃ እሺ ዝጋው። በል ሸንቁጤ ከደወለልህ ደውልልኝ። በልቸው። እኔ የምልሽ ጥቁር አዝሙድ አይደክምሽም እንዴ? ደግሞ ሆድሽ ለምንድን ነው የማያድገው? እምቢ አልወለድም እንዴ መሰለኝ። ቆይ ቼክአፕ ምናምን ግዴታን ያስፈልገናል? እሱን ተወው በእናትህ። ሞገስ ግን እዚህ ግቢ የሆነ የሚፈልገው ነገር አለ? በእርግጠኝነት አለ እንጂ እኛ ግን አያገባንም። ነገውኑ ውልቅ ብለን ወጥተን ልጅ አሳዳጊ ነን መውጣት አለብን። ያጅራት አመጣ። ቆይ አሁን ደግሞ ምን ቀረው? ገንዘቡን አልመለስኩለትም። ምን? ለምንድን አልመለስክለት? ኤፍራታ ገንዘብ መልስለት አይባልም እንዴ? ገንዘብ ያስፈልገናል። በዛ ላይ ደግሞ እንግዳውስ ቻለው። እሺ ኤፍራታ ኖር ወቂ፣ አርፈሽ ተቀመጪ። እንዳከብጭለት እኔ ነኝ መርዞኔ ነኝ። ሉላ ቆይ ምን ሆነሽ ነው? ምንም አልሆንኩም። እዚህ መሆን ፈልጌ ነው። እሺ ሞገስ አልገባም እንዴ? አልገባም። ብቻዬን ደግሞ ይሄን ሰው እየፈራሁት። ሞገስ አመሸ በእውነት እንዴ? ከዚህ ሰዓት በኋላ አክሊሉ አይደለም ሞገስ ቢያንኳኳ ፈጣሪ ቢያንኳኳለት ራሱ የሚከፍት ይመስለኛል። ግን ልደውልለት ለሞገስ። አይዞሽ ሉላ። እራቱን ቶሎ አድርሹ፣ በልታ ትሄዳለች። እሺ የዚህ ክፍል ቁልፍ የለኝም እንዴ? ቆይ ደግሞ ማን ነው የቆለፈው? እዚህ ቤት የሆነ ያላወቁት ነገር እየተካሄደ ነው። የሆነ መጥፎ ነገር እየሸተተኝ ነው። እነኛ ተከራዮች የሆነ መንፈስ ይዘውብኝ ወጥተዋል።
ሁለቱን ዶሮዎች እበላቸውና ከዛም እለቃቸዋለሁ። ኤፍራታና ሉላ መጀመሪያ እበላችሁና ከዛም ከዚህ ቤት አስወጣችኋለሁ። ሰገን ሰገን ነይ ውጪ፣ ኋላ ይቆጭሻል። የትም ብትገቢ አታመልጭኝም። ሰገን ሰገን በጣም ጥሩ። ሰገን ሰገን ድብብቆሽ መጫወት አማርሽ። አሁን 5 ዓመት ሙሉ ድብብቆሽ ተጫወትን። 5ቱንም ዓመት ግን ያሸነፍኩሽ እኔ ነኝ። አሁንም አታመልጭኝም ሰገን። ቅጣቱ የከፋ ይሆናል። ነይ ውጪ። የታባቷ ነው የገባችው። ሄደ። ቆይ አንተ ማን ነህ? ምንድን ነህ? ለምንድን ነው እዚህ ቤት የገባኸው? ምንድን ነው ያዝከው? ምንድን ነው ያዝከው ፋይል? ቆይ ይሄን ነገር ለምን ከዚህ መስረቅ አስፈለገ? እዚህ ከገባሽ ስንት ዓመት ሆነሽ? ምን ይሰራልሃል? ቆይ አንተ ደፍረኸኛል አይደል? አንተም ደፍረኸኛል አይደል? የሆነ ጊዜ ላይ በግድ እንድጠጣ አድርጎ አንተን ልኮብኝ ነበር። በሆነ ሰው አስደፍሮኝ ነበር። ያ ሰው አንተ ነህ አይደል? አንተ ነህ። አይ ቲንክ ልክ አይደለሽም። በጣም ተጎድተሻል። ከዚህ ክፍተት ውጪ ብዙ ጊዜ ቆይተሻል። ይኸውልሽ እንተጋገዝ። አክሊሉን አውቃለሁ፣ በጣም ጨካኝ። ስለዚህ አንቺ አግዢኝ። ከዚህ ከወጣ በኋላ አንቺን እረዳሻለሁ። ማነህ አንተ? ቆይ እሺ አንተ ምንድን ነህ? ለስንት ዓመት ሙሉ ሲያሰቃየኝ እንደነበር ታውቃለህ? ሰው የለሽም? ቤተሰብ ምናምን የለሽም? የለኝም። ምክንያቱም ሞቼ ተቀብሬያለሁ። እሺ ችግር የለም። ይኸውልሽ አንቺን ከዚህ ቤት እንዳስወጣሽ መጀመሪያ እኔ መውጣት አለብኝ። ውጪና አክሊሉን ያዥልኝ፣ ከዛ አግዝሻለሁ። አይ አላምንም። እና አላውቅም። አይ አይሆንም ሰገን፣ እኔ መውጣት አለብኝ ከዚህ። ቆይ አንተ ምንድን ነው የምትፈልገው? ለምንድን ነው እዚህ የገባኸው? ምንድን ነው ያዝከው ነገር? አይ አይደለም ሰገን፣ ይኸውልሽ እኔ ከዚህ ቤት መውጣት አለብኝ። ከዛ በኋላ አንቺን አስወጣሻለሁ፣ አግዝሻለሁ። አይ አላምንም። እንደዛ ነው የሚሻለው። ይሄ ሰው እየመጣ መሰለኝ። አዎ ራሱ ነው። ይምጣ። ምን ያመጣል እንዴ? ምን አደረግን? ሞገስ ሞገስ ምን ልክፈተው ወርዶ ማን ነው? አንተ ከኔ ሌላ እዚህ ግቢስ ሌላ ሰው አለ እንዴ? ምን ፈልገህ ነው? የሚሸጥ ቤት ልበልህ? አንተ ገልቱ ደላላ፣ ክፈት በሩን እኮ። ቆይ ምን ፈልገህ ነው አልኩህ እኮ። ኧረ መደፋፈር ትሰማኛለህ? በሩን ገንጥዬ ሳልገባ ክፈተው። መርዞ እባክህ እንዳትከፍተው። ወይኔ ጉዴ! ምንድን ነው መርዞ? እንደ ቤተሰብ አንድ ላይ ተሰባስባችኋል ማለት ነው አይደል?
ያ መላጣ የት ሄዶ? ማ? ዋው ዋው ዋው! አንቺ ዛሬ ደግሞ እንዴት አባቱን ያማረብሽ! ግን ምን ዋጋ አለው? እኔ እኮ አረባ ለአንቺ የሚሆን ጊዜ ያጣሁኝ አይደል? አይዞሽ፣ አታስቢ እሺ። በቅርቡ እኔና አንቺ አሪፍ ጊዜ እናሳልፋለን እሺ? እሺ እንድታምኝ ምን ላድርግልሽ? ለምን እዚህ ቤት ገባህ? ምን ፈልገህ ነው የገባኸው? ቆይ አንተ ተከራይ ነህ አይደል? ያዝከው ነገርስ ለምን ከዚህ ቤት መውሰድ አስፈለገ? እሱን አልነግርሽም። አሁን ከዚህ ቤት ውጣ። አድኝኝና ላድንሽ። በምን ላምን እችላለሁ? ዝም ብለሽ ነኝ። ሰው አምኜ ነው እንደዚህ ሆንኩት። በጭራሽ አላምንም እኮ። እንድታምኝ ምን ላድርግልሽ? የያዝከውን ነገር ስጠኝ። እንዴ ይሄ ደግሞ ምን ማለት ነው? ይሄንን ፋይል በጣም ፈልገዋል አይደል? ለዛ ነው ደጋግመህ እዚህ ቤት ስትመጣ የነበረው። ስለዚህ ይሄንን ፋይል ስጠኝ። እኔን ከዚህ ቤት ስታስወጣኝ ይዤ ልክ እመጣለሁ። ትሰሚኛለሽ? ለአንቺ ብዬ ነው እንጂ ለራሴ መውጣት አያቅተኝ። አስይዝሃለሁ። አክሊሉን ጠርቼ ነው ማስይዝ። ምን? ካልተስማማና ይሄንን ፋይል የማትሰጠኝ ከሆነ አክሊሉን ጠርቼ ነው ማስይዝ። ይኸውልህ ፋይሉን የምትሰጠኝ ከሆነ ደግሞ ከዚህ ቤት በህይወት ትወጣለህ። ስለዚህ ፋይሉን ስጠኝ። እምቢ የምትለኝ ከሆነ ግን እጠራዋለሁ። እሺ ስጠኝ። ግን ቢቀማሽ ቢወስድብሽስ? አታስብ፣ አይቀማኝም። ተሰቃየሁኝ እንጂ አላበድኩም። ታመም ያለው እንጂ ራሴን አልሳትኩም። አይደላለ አንድ ሱሪ የለህም፣ ሁለት እንስት አቅፈ ተቀምጠሃል። ቡና ልጠጣ መታ ነው እሷ። ቀዳዳ የታለ ቡናው? አለቀ። ትጠጣለህ? አናት ላይ አንዳች ነገር ይፍላብህ። አንተ ማትረባ አይደላለ። የት ሄዶ ነው ያመላጣ ባልሽ? ሞገስ ነው ወጥቷል። ምን? እንዴት አባቱ ቢደፍረኝ ነው እኔን ሳያስፈቅድ የሚወጣው? ግዴታ አንተ ማስፈቀድ አለበት። አዎ እኔን ማስፈቀድ አለበት። ቁጭ በል አንተ። አዎ ማንም ሰው እዚህ ግቢ ሲገባ ሲወጣ እኔ አክሊሉን ማስፈቀድ አለበት። ድጋሚ ይህን ጥያቄ እንዳትጠይቂኝ። ቆንጆ መሆንሽ በጀሽ። በጣም ታምራለሽ ታውቂያለሽ አይደል? እንዴት ነው ግን እስከዛሬ ይህንን ውበት ያላየሁት? ዋው የእውነት እኮ ነው የምልሽ፣ ልዕልት ነሽ ታውቂያለሽ። የሆነ ቦታ ግን የማውቅሽ ይመስለኛል። አታውቀኝም። እኔ አክሊሉ በግምት አይደለም በራሴ በጣም እርግጠኛ ነኝ። የሆነ ቦታ አውቅሻለሁ። እሺ አንተ ደግሞ እስካሁን ምን አባት ትሰራለህ? ተቀምጠሃል እንዴ? ታዲያ ምን ላድርግ? ልተኛ ምን እንዴ? እሺ ምን ላድርግ? ቆይ ቤቱን አትፈልገው? ለምን ሌላ ሰው አታከራዩ? አከራየዋለሁ እንጂ በደንብ 1 ወር ብቻ 1 ወር እነኝን የመሳሰሉ 2 ውብ ሴቶች እስካቅፍ ብቻ እነሱን አቅፌ ዓለሜን ከቀጨው በኋላ ያኔ ሌላ ተከራይ ታመጣልኛለህ። ያው ደላላ አይደል? አዎ አመጣለሁ እንዴ በደንብ እንጂ። ለምን ነገው ነው አመጣልሃለሁ። እኛ ነገ እንወጣለን። ማን አባክ ፈቅዶልህ ነው ከዚህ ግቢ አንተ ነገ የምትወጣው? ከዚህ ግቢ መውጣትም ሆነ እዚህ ግቢ መግባት የሚቻለው እኔ አክሊሉ ስፈቅድ ብቻ ነው። ገንዘቤንም አልመለስክም፣ ሚስትህንም አቅፌያት አልተኛውም። አንቺ ምንድን ነው የምትጽፊው? ኧረ ምንም ሰዓት እያየሁ ነው። ለምንድን ነው ግን ባልሽ እኔን የሚንቀኝ? አይኑ ላይ በጣም ንቀት አይበታለሁ። ለእኔ ያለውን ጥላቻ በደንብ አይኑ ላይ አያለው። ይህን ጥጋቡን የማስተነፍስለት ደግሞ አንቺን የመሰለች ቆንጆ አቅፌ ስተኛ ብቻ ነው። እሺ ባልሽ የት ሄዷል ነበር ያልሽኝ? ወጥቷል።
ብቻሽን ነሻ? በእኔ አሁን ተነሽና ወደ ክፍልሽ ቀጥ ብለሽ እንሂድ። አይ ሉላ ተነሽ፣ ሂጂ። ለምንድን ነው የምትላት? ጎበዝ አንተ ደላላ እኮ በወር አንዴ ቢሆን የምታስበው አንዳንዴ እኮ ጭንቅላት ይሰራል። ሰሚኛለሽ? አሁን ተነሽና ወደ ክፍልሽ እንሂድ። ይሄ ለእኔ ሎተሪ ማለት ነው። ሚስቱን ጥሎልኝ ሄዷል እኮ አይደለም እንዴ? ሞገስ ይደርስልኛል፣ እኔ ደግሞ ቀን እገዛለታለሁ። አይዞሽ፣ እሺ? ደስታው ይጋራችን። ይሄ ደደብ ባልሽ ዘናት ያለሽ ምንም የሚያስፈራ ነገር የለም። ያ ማይረባ መላጣ ባልሽን አሁን ያቅፈሽ የምታድሪው ከሱ ደግሞ እኔ እሻልሻለሁ። እሺ ዛሬ ፈታ ዘና ነው የምንለው እኔና አንቺ። ከፈጀ ቆይ እርሱ ምንድን ነው ያደረገው? ያጂ ምድር ብትረጂ አንቺንም እዛው ወስዶ መጮሻ ነው የሚያደርግሽ። ብቻውን እኮ ነው። አማራጭ የለንም። ሴትዮ አርፈሽ ትይ። መብላት ፈልጋለሁ። እራቱ ነው። እንዴ ቁልፉስ? ወይኔ ሰገን ይተረክሹ። አንተ ሰውዬ እንዳትጠጋኝ። በጣም ቆንጅዬ እኮ ነሽ። እዚህ እኔ ግቢ ግን ምን ገርታለሽ? የት ነበር ግን የማውቅሽ? አይቼ አላውቅም። እዚህ ግቢ ከመግባቴ በፊት እኔ አይቼ አላውቅም። እሱን ተይው፣ እደርስበታለሁ። ማስታወስ ላይ በጣም ጎበዝ ነኝ። ለማንኛውም ያ ባልሽ የት ሄዶ ነው? እሱ ልጠይቀኝ ነው የመጣው? አይ በእርግጥ እሱ ልጠይቅሽ አይደለም የመጣሁት። ይገርምሻል፣ ከአንድ ሰዓት በፊት ከሆነች ቆንጆ ሴት ጋር ነበርኩኝ። አሪፍ ጊዜ ነበር ያሳለፍኩት። አሁን ደግሞ ከአንቺ ጋር ምርጥ ጊዜ ማሳለፍ ፈልጋለሁ። እንዴት ነው? ወደድሽ? እባክህ ሞገስ ይመጣል፣ እባክህ ውጣልኝ። ሰገን። ይቅርታ ግን ሰገን ማናት? ይህን የመሰለ ውበት እያየሁ ዋናው ጉዳይ ረሳሁት። እመለሳለሁ። እሺ ብላ የት ነው ያደረግሽው የቤቱን ቁልፍ? እንዴ ቁልፍ ነበረ እንዴ? አዎ ቁልፍ ነበረኝ። ከሰነዱ ጋር ይዘሽው ወጥተሻል። የት ነው ያደረግሽው? እንዴ እና ታዲያ ለምን አላስወጣኸኝም ነበር? አሁንም መውጣት ትችያለሽ እኮ። አንተ ልጅ ነህ፣ ፈልጊው። ቆይ ሰነዱን አምጪው። አይ አላመጣውም።
አንተ ቁልፉን ስትሰጠኝ ከዚህ ቤት መውጣቴን እርግጠኛ ከሆንኩኝ በኋላ ነው የምሰጠው። የተረገምሽ ሂጂ። አይቶኝ ሆነ እየመጣ ለእኔ ስጠኝ። ምን ልታደርጊ? ልትገዩ ነው? አዎ በቃ ልግደለውና ሁሉም ነገር ያበቃል። አይ አይሆንም ሰገን። ቆይ ስሜ እንዴት አወቅኩ? አሁን በዚህ የሚጠይቅ ጥያቄ ነው። ከሱ ሰምቼ ነው። እሺ እየመጣ እኮ ነው። ታዲያ ምን እናድርግ? እሺ በቃ እኔን አድኝ። እርግጠኛ ነህ እኔን ከዚህ ታስወጣኛለህ? አሁን እኮ ለአንቺ ስል ሳይሆን ለራሴ ስል ነው ማስወጣሽ። እሺ ለዛሬ አድናለሁ። ሰገን አደራ ስሚኝ፣ ምንም ነገር እንዳትጠሪሽ፣ ቃል እንዳይወጣሽ። የትም ላታመልጪኝ ተሯሩጭኛለሽ አይደል? ሉላ ደህና ነህ ሞገስ? ደህና ነኝ። ትንሽ ዛሬ አልተሳካልም። መጥቶ ነበር። ድምፅ ሰምቶ ነው የሄደው። እዚህ መጥቶ ነበር? አዎ እዚህ መጥቶ ነበረ። የብልግና ወሬውን ሲያወራ ቆይቶ ነው የሄደው። ሉላ ድጋሚ ወደዛ ይመጣል ሞገስ። አታምኚኝም? ይኸውልሽ እኔ እዚህ እስካለሁ ድረስ መፍራት የለብሽ። እሺ የትም ላታመልጪ ምንድን ነው እንዲህ የሚያሯሩጥሽ? አንቺ እኮ ሞትሻል። ከሞትሽ 5 ዓመት የፈጣሪ ያለ አንቺ ጊዜው እንዴት ነው የሚሮጥ? አዎ ሞቻለሁ። ይኸው ሲኦል ውስጥ አይደል እንደየኖርኩኝ ያለሁት። አንተ ደግሞ ሰይጣኑ ነህ። አዎ ሰይጣኑ ነኝ።
አንቺ ደግሞ ሞተሻል። መሞትሽ በህግ የተረጋገጠና በማስረጃም የተቀበርሽ ነሽ። ማንኛውም ሰው ሰገን ብሎ ስምሽን ጠርቶ አካባቢሽ ላይ ቢጠይቅ ከዛሬ 5 ዓመት በፊት ሞታለች ተብሎ ነው የሚነገረው። አዎ ሞታለች ተብሎ ቢነገርም አንቺ ግን ዛሬ በህይወት አለሽ። አይኖችሽ እንደ ማንኛውም ሰው ያያሉ፣ እጆችሽ እንደ ማንኛውም ሰው ጨምቀው ይይዛሉ። የወጣትነት ደምሽ በደም ስሮችሽ ሲፍለቀልቅ ይሰማኛል። እሺ ብቶችሽም የጎረምሳ ጠረን ያመነጫሉ። ሴክሹዋል ፊሊንግሽም አሁንም እንዳለ ነው። ሰገን ሞተሻል ብትባይ አሁን መቃብርሽ ዛሬም ድረስ አለ። እንደውም መቃብርሽ ላይ ምን ተብሎ ተጽፏል? በ16 ዓመቷ ከዚህ ዓለም በሞት ተለየች አለ። አዎ ሞቻለሁ። ኦፍ ኮርስ ሞተሻል። ፋይልሽ ተዘግቷል። ዛሬ 5 ዓመት ነው የሞትሽው። ገዳይሽ የተባለውም ደግሞ 5 ዓመት ከታሰረ በኋላ በአመክሮ እንደወጣ የሰማው መስሎኝ አይደል? ብዙም ተስፋ አታድርጊ። እሱን ጉዳይ ግን ተነሽ ነው። ምን ልታደርገኝ ነው? ተነሽ። ምን ልታደርገኝ ነው? ድጋሚ አልጠይሽም። ሰገን ተነሽ። ይሄ እኮ ማለት 5 ዓመት ሙሉ ቀለብ ሁሉ ጊዜ ለምንድን ነው አዲስ ያለሽ? ሞገስ ልጅቷ እየጮች ነው። እየገረፋት ነው ማለት ነው። ወይኔ ምስኪን፣ ግን ምን አይነት ሴት ነች? ብላ ልጅቷን የግድ ከዛ ቤት ማስወጣት አለብኝ። የግድ መውጣት አለባት። ሞገስ እኔ በጣም እየጨነቀኝ ነው። እነ መርዞ እንወጣለን ሰውየውን አልቻልነውም እያሉኝ ነበር። አይወጡም። ልጅቷን ከዛ ቤት ሳናስወጣ እነሱ አይወጡም። ልጅቷ ትንሽ አይምሮ ያለ ችግር አለ ይመስለኛል። ረጅም ሰዓት ታግታ ነው የኖረችው። ከዛ ከወጣች ግን የሚሻላት ይመስለኛል። ሞገስ እሺ በሩን ዝጋው፣ እመጣለሁ። ለምን ሆነሻል? የተረጋግኝ ያተፈ የኔ ያለው አልኩሽ አይደል እንዴ? ቤቴን አስመልሳለሁ። ካርታው በቦታው አለ። ቶሎ የቤቴን ፋይል መያዝ አለብኝ። ሰገን ለትንሽ አሳተች፣ ለትንሽ በላች። ይዤ በወጣ ኖሮ ምናልባት በ3 ቀን ውስጥ አክሊሉን አባረሬ ቤቴን መረከብ እችል ነበር። ግን አሁንም ቀን አለ። ማንም ሳያውቅ ሰነዶችን በእጅ ያስገባሉ። ግዴታ መሆን አለበት። ግዴታ። ይህ ግፈኛ ዋጋውን ማግኘት አለበት። መርዞ ያግዘኛል ብዬ ተስፋ አለኝ። ካልሆነ ደግሞ እነ ብሩክን ወይ ደግሞ መድብልን እንዲያግዙኝ አናገራቸዋለሁ። እኔ በህይወቴ ቤቴ በዚህ ልክ ያስጠላኛል ብዬ በፍጹም ገምቼ ማስቤም አላውቅም። እኔ መሮኛል እንዴ! መርዞ እባክህ ለኔ ስትል ትንሽ ጊዜ ብቻ፣ ትንሽ ጊዜ። ቆይ አንተ ምንድን ነው አላማ? ትናንትናም ገብተህ ነበር አይደል? ሉላ ከኛ ቤት ከወጣች በኋላ ከዛ ቤት ወጥተህ ክፍል ስገባ ይቻላል። ይኸውልህ መርዞ፣ እኔ ምንም አይነት አላማ የለኝም። በቃ ልጅቷን ነፃ ማውጣት ብቻ ነው የምፈልገው። አንተ ምን አገባህ? ምን አገባህ? ልጅቷ እኮ በጣም ታሳዝነው። አረ አሳዘነች እንዴ? ማዘን ከፈለክ ይኸውልህ እንደሷ መንገድ ላይ ወደቀ በጣም ብዙ ሰው አለ። ለነሱ ዘን መርዞ አትጥረኝ። እኛ ልንለቅ ነው እንዴ? ኤፍራታን አሁን በዚህ ሰዓት ምን ሊያደርጋት እንደሚችል ምንም አይታወቅም። እኔ አክሊሉ የሚባል ስም ራሱን ያስጠላኝ። ሰውዬው እንዴት ነው የሚያስፈራው እንዴ? ይኸውልህ ኤፍራታን እኮ ራቁቱን ቆሞ ግረፊኝ ሲላት የነበረ ፍጥረት እኮ። እሱ ነገር እኔንም ገርሞኛል።
ባዕድ አምልኮ ፈጻሚ ነው ማለት ነው። መንፈሱ እኮ እንደዚህ የሚያደርገው እንደዛ የሚባል ነገር የለም። ሰውየው ስቃይ ያስደስተዋል። ስቃይ ያስደስተኛል ብሎ ለኤፍራታ ራሱ ነግሯታል። እሱም ቢሆን መንፈሱ ነው። መንፈሱ ስለተዋረሰው ሞገስ፣ እኔ በቅቶኛል። ቤት እየፈለግን ነው። እኛ እንድንወጣ መርዙ። ይችን ሳናስወጣት የትም አትሄድም። የትም እሄዳለሁ እንዴ? ይኸውልህ እንደዚህ አይነት ነገር ከፈለክ ብሩክን ወይንም ደግሞ መድብል እንደዚህ አይነት ነገር ይመቸዋል። እሱን ጥራው እንዴ። እኔ ይኸውልህ የልጅ አባት ልሆን በቃኝ። እኔ ለቀቅ አድርገኝ። ሴትዮዋ እኮ እብድ ናት። እኔ ከእብድ ጋር ምን አሯሯጠኝ? ራቶኝ እንዴ። ቡና አንጠጣው። አየሽ ብዬ በጣም ተጨንቄ ነበር። ይሄ አውሬ ነው። አውሬ ብቻ አውሬ ራሱ እኮ እንደሱ አይነት ባህሪ የለውም። አንቺማ የልብሽን አድርሰሻል። እኔ ግን ግረፊኝ ይበለኝማ ቆዳውን ነው የምገፍለት። አይቀርልሽም። ከዚህ ግቢ ካልወጣን መቼም አይተውሽም። ግን ማታ መጥቶ ነበር እንዴ? አዎ መጥቶ ነበረ። ሞገስን ሲያየው አረሳውልሽ ምናምን ብሎ ዝቶ ነው ሄደው። ኧረ እኛ እዚህ ግቢ ውስጥ ምን አስጨነቀን? ለምን አንወጣም? ግን ለምንድን ነው የምንጨናነቀው እዚህ? ልክ ነሽ እኮ ኤፍራታ። ግን ደግሞ ሞገስ ቤት ያለችውን ልጅ ማዳን አለብን ብሎ ወስኗል። ሉላ፣ የሰው ችግር እኮ አያልቅም። የሁሉንም ሰው ችግር ደግሞ ልትወጫችም። ሞገስን እንደምንም ብለሽ አሳምኝና ከዚህ ግቢ እንውጣ። በቃ እንሂድ። እሺ ኤፍራታ፣ ግን እርግዝናው እንዴት እያደረገሽ ነው? የኔን ታዩ። ግን አንቺ እንዴት ነሽ? እኔ ደህና ነኝ፣ ምንም አልልም። የአውሬ ገባ ደግሞ። ልጅቷ ሊቀጠቅጣት ነው። ምን አይነት እርኩስ ነው በመድኃኒዓለም! ምን ብናደርገው ነው እንደዚህ የሚያሰቃየን? ግን ከውበቷም አልፎ ደስ ይላል ዘናዋ። እንደምን አድርጌ ሰገን ልበላት በፍቅሯ መዓዛ ተሸነፍኩላት። አይ ሰገን ፍቅር ይገላል ያልሽው መውደድ ይገላል ያልሽው የታል አንቺስ የሞትሽው? ናፍቆት ሰው ከገደለ ማፍቀር ሰው ከገደለ አንቺም አይቀር ነበረ እያመነመነ ፍቅሬን አጣኋት ብዙ ጊዜ አለፈ አይኗን ካየኋት የህይወቴን ተስፋ ፍቅሬን አጣኋት ብዙ ጊዜ አለፈ አይኗን ካየኋት
ሰገናት ይሄ ነገር ይነካችሁ ማለት ነው? ምን አባቷ ፈልጋለሁ ጊዜ ገባችሁ? እና እስካሁን ቤቱን አላገኘውም ነው የምትለኝ? ኧረ ሸንቁጤ ተው ግን መርዙ ሉላ የለችም። ኧረ ተረጋጋ እንዴ! እኛ ጋር ናት። ቆይ አንተ ምንድን ነው እንደዚህ የሚያጨናንቅ? እንዲህንም አልጨነቅም። ለነገሩ ልክ ነህ። ይሄ አውሬ ሰውዬ እዚህ ቤት እያለ ያለ ማለት አለመጨናነቅ በጣም ከባድ ነው። አካባቢ ጭር ብሏል። እኔ የምልህ ቤቱ ግን እንዴት አባቱ ነው የሚያምረው። ያምራል አይደል? እቺ ቀላል ያምራል። እኔ ይሄ ቤት ቢኖረኝ ማለት ነው ወደ ሰማይ ቀና ምለው ለማመስገን ብቻ ነበር። አይዞህ መርሶ ይኖራል። እንደዚህ ያማርለት ግን ምን ያክል ቢለፋበት ነው? ቆይ በዚህ ልክ አውሬ ጨካኝ ሆኖ እንዴት እንደዚህ አይነት ሀብት ሊኖረው ቻለ? ዘርፎ ወይ አጨበርብሮ ደግሞ እኮ 1000 ካሬ ላይ ነው ያረፈው። አንተ ይሄን በምን አወቅ እንዴ? ቆይ የቤቱ መግቢያ መውጫ ታውቃለህ? የክፍሎቹ የእያንዳንዱ ቁልፍ አለ። ቆይ አንተ ሰውዬ ምንድን ነው ዓላማ? ምንም መርዞ ምን ዓላማ ይኖረኛል? በቃ ከዚህ በፊት ተከራይቼበት ስለነበር እና እያወቅህ ነው ግባ ያልከኝ? ወይ ሞገስ አንተ እኮ ጠላቴ ነህ፣ የምር ጠላቴ ነህ። እሱ ራሱ ቢያገኘ እንደዚህ የሚጨክንብኝ አይመስለኝም። እንዴ ሚስት እንደሚቀማ እያወቅህ ይዘኸኝ ገባ? ወይ ሰውዬው አለ መሰለኝ ልጅ ያየጮት ነው። ትናንትና ወዴት ነበር ሮጠሽ የገባሽው? አላውቅም። አታውቂም? መገረፍ አይደክምሽ? አይሰለችሽ? እኔ እኮ በጣም ደክሞኛል። ነው ወይስ ሌላ ሰው ቀጥሬ ላስገርፍሽ? እሺ ሰገን ምንድን ነው ያደረግሽው? ለምንድን ነው እነኛን ዶክመንቶችን የካካሽው? እኔ ዶክመንቶችን አልነካኩም። ቤቴ ውስጥ ካሜራ እንዳለ ታውቂያለሽ አይደል? አዎ ቤቴ ውስጥ ስውር የደህንነት ካሜራዎች አሉ፣ እያንዳንዱ ቦታ ላይ። ምን ነው ከሰሞኑ በጣም አዳዲስ ጸባይ ያየሁብሽ ነው ወይስ ሞትሽን ማቅረብ ፈለግሽ? እንዲሁ በቀላሉ አድርገልሽ? አዎ ነገሩ ከአንቺ ጋር ምን አዳረገ? እጄ ካሜራዎቹን አያለሁ። ምንድን ነው የሚያርበተብትሽ? ምንም። እዚህ ቤት ከኔ ውጪ ሌላ ሰው አይተሽ ታውቂያለሽ? አይ እኔ ማንንም አይቼ አላውቅም። እዛ ክፍል ገብተሽ ምን እንዳደረግሽ ካሜራውን አይቼ እመጣለሁ። ከዛ ምን እና አንቺ እንነጋገራለን። እውነትህን ነው እንዴ? ለምን ነው የምትፈሪው? አትፍሪ። አንቺ እኮ ኦልሬዲ አንዴ ሞተሻል አይደል? የሞተ ሰው ደግሞ አይፈራም። እሺ ለማንኛውም እስከዛሬ ድረስ ካሜራ አይቼ አላውቅም ነበር። ለዛች ለተከፈተችው ክፍል ስል ግን ሙሉ የቤቱን የደህንነት ካሜራዎች ማየት አለብኝ። ያኔ እኔና አንቺ ሂሳብ እናወራርዳለን።
ምንድን ነው የማደርገው?